ሰይዳችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ብርሃናቸው የአባታቸው አብዱላህ ግንባር ላይ ይታይ ነበር። በዚህ ብርሃን ምክንያት አባታቸው እጅግ ቆንጆ ነበሩ። ብዙ የመካ ወይዛዝርቶችን ለትዳር ጠይቀዋቸዋል። እሜቴ አሚናትን ሲያገቡ ራሳቸውን ያጠፉ እንኳን እንዳሉ ይወራል። እሜቴ አሚነት አላህ ብሎ ከአብዱላህ ጋር ከተጋቡ በኋላ በርካታ ሴቶች ይቀኑባቸው ነበር። ሰይዳችንን ሰለላሁ ዐለይሂ ወሰለም ሲወልዱ ምንም ሰው ያልነበረው በዚህ ቅናት ምክንያት ሴቶች አብረውባቸው ስለነበር ነው የሚሉ ዑለማዎች አሉ። ታዲያ የዓለሙን ረሕመት ስትወልዳቸው ኢማም አልበይሐቂ በደላኢላቸው እንደዘገቡት በስራ ድረስ እንዲሁም ደግሞ ሻም ድረስ የሚያበራ ብርሃንን ተመልክታለች። ነቢያትም ወደ እሷ በተከታታይ የመጡ አብሽሪ ይሏት ነበር። አብሽሪ አንቺ የምትወልጂው እኮ ሰይደል አወሊን ወልአኺሪን የሆነውን የመጀመሪያም የመጨረሻም ትውልድ አለቃ የሆነውን የሰው ልጆች ፈርጥ የሆነውን ሙሐመድ የተባለውን ነብይ ነው ይሏት ነበር። የእኛ ነብይ ማለት እኮ ሲቲና መርየምና አሲያ ከጀነት ድረስ ሩሓቸው ስጋ ለብሶ እናታቸውን አሚነት ለማዋለድ የመጡላቸው ታላቅ ተወዳጅ ነብይ ናቸው። በሚወለዱበት ሰዓት የቁረይሽ ሴቶች ወደ እናታችን አሚነት ክፍል ያልገቡት አላሁ ሱብሓነሁ ወተዓላ የውዱን ነብይ እናት አፍረተ ገላ ማንም እንዳያየው ስለፈለገ ነው ይላል። ሱብሓነላህ። የአላህ ሰላትና ሰላም በውዱ ነቢይ በቤተሰቡም በአስሓቡም ላይ ይስፈን። አሚን። ሰላሙ አለይኩም።